የወርቅ እንቁላል የምትጥለው ዶሮና ስግብግብነት ባለን ካረካን ያለን ይርቃል። በአንድ ወቅት በጣም ድሃ የሆነ አንድ ገበሬ ይኖር ነበር። ይህ ገበሬ በችግርና በረሃብ እየተሰቃየ ባለበት ጊዜ ፈጣሪ አንድ ታምረኛ ዶሮ ሰጠው። ይህች ዶሮ በየቀኑ ጠዋት ጠዋት አንድ እጅግ የሚያብረቀርቅ የወርቅ እንቁላል ትጥልለታለች። ገበሬው በየቀኑ እንቁላሉን እየወሰደ ገበያ ላይ በመሸጥ በአጭር ጊዜ ውስጥ እጅግ ባለጸጋ ሆነ። ቤት ሰራ፣ መሬት ገዛ፣ ሰራተኞችን ቀጠረ። ነገር ግን ሀብቱ እየጨመረ ሲሄድ የገበሬው ስግብግብነት ጨመረ። ይህች ዶሮ በየቀኑ አንዳንድ እንቁላል ብቻ የምትጥልልኝ ለምንድን ነው? በሆዷ ውስጥ ብዙ ወርቅ መኖር አለበት። ሁሉንም ባንድ አውጥቼ ለምን ያለም ትልቁ ባለጸጋ አልሆንም ብሎ አሰበ። ሐሳቡን ለሚስቱ አጋራት። ሚስቱ ያለን ይበቃናል፣ ዶሮዋን አትንካት ብላ ብትመክረውም ስግብግብነቱ አይኑን አሳወረው። አንድ ቀን ማታ ዶሮዋን በማረድ በቢላዋ ሆዷን ሰነጠቀው። ነገር ግን በዶሮዋ ሆድ ውስጥ ያገኘው ነገር ቢኖር እንደ ማንኛውም ዶሮ ስጋና ደም ብቻ ነበር። አንዲትም የወርቅ እንቁላል አልነበረችም። ገበሬው በየቀኑ ያገኝ የነበረውን የወርቅ እንቁላል አጣ። በስግብግብነቱም ምክንያት የሀብቱን ምንጭ በገዛ እጁ አጠፋ። በመጨረሻም ተመልሶ ወደ ድህነቱ ገባ። ሕይወቱ ወደ ለቅሶና ከንቱ ዋይታ ተቀየረ። ከዚህ ታሪክ የምንማረው ስግብግብነት ያለንን ያሳጣናል ነው። ባለን ነገር መደሰትና ቀስ በቀስ ማደግ ብልህነት ሲሆን፣ በአቋራጭና በጉልበት ሁሉንም ለማግኘት መሞከር ግን ውድቀት ነው። ጥያቄ ልጠይቃችሁ። ባሎት ነገር ባለመርካቶ ምክንያት የነበሮት ያጡበት አጋጣሚ አለ? ስግብግብነት በሰው ሕይወት ላይ የሚያመጣውን ጉዳት እንዴት ይታዘቡታል? ኮሜንት ላይ ሐሳቦትን ያጋሩን። ዓለምነህ ሀዛናው እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው